ክቡራንና ክቡራት አድማጮቻችን እንደምን አላችሁ? እንግዲህ ሰሞኑን አልፌ በተራ ቁጥር እየገለጽኩ የሐሙስ ስነ ፍጥረትን ሳበጥረው ነበረ እንዳያችሁት። አሁን እንግዲህ ሰፊና ግዙፍ የሆነውን የዓርብ ስነ ፍጥረትን ጀምሬዋለሁ። እንግዲህ ቀጥታ ወደ ስነ ፍጥረት ትንታኔው እንሂድና ጊዜ ካለኝ መጨረሻ ላይ ወደ ማብራሪያ ነገር እመለሳለሁ። እሺ፣ የዓርብ ስነ ፍጥረት ወይቤ እግዚአብሔር ለታውፅ ምድር ዘመደ እንስሳ ወዘይታወስ አራዊተ ምድር በበዘመዶሙ ዘልደት ምዕራፍ 1 ከቁጥር 24 ሐሙስ ዘሰርክ ለታውፅ የብስ ዘመደ እንስሳ ዋራዊተ ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመነፍስ ሕይወት ሕያዋን የሆኑ እንደ ሐሙስ ያሉ ሶስት ፍጥረታት ተገኝተዋል። የሐሙስና የዓርብ ፍጥረታት አንድ ናቸው። የሐሙስና የዓርብ መሆናቸው በምን ይታወቃሉ ካዲያ ቢሉ በአኗኗራቸው ይታወቃሉ። የሐሙስ ፍጥረቶች በየብስ የዓርብ ፍጥረቶች በባህር ማደር አይሆንላቸውምና ስለምን በባህር በየብስ የሚኖሩ አድርጎ ፈጠራቸው ቢሉ አምላከ ባህር ወየብስ ነኝ ሲል ነው። ወኬደ በእግሩ እንተ የማን ላይ ለባህር ወይም ተጸጋም ላይ ለምድር እንዳለ ራእይ 12 ቁጥር 5 እስከ 6 እንዲህ አድርጎ ተወ። ምነው መሽቶት ነው ደክሞትን ምነው መሽቶበት ነው ደክሞት ነውን ቢሉ መሽቶበትም ደክሞትም አይደለም። በፈጠረው ስነ ፍጥረት ምስጢረ ጥምቀትን እንደነገረን በዕለተ ዓርብ በፈጠረው ስነ ፍጥረትም ምስጢረ ትንሣኤ ሙታንን ሊነግረን ነው እንጂ ደክሞት መሽቶበትም አይደለም። የምስጢረ ትንሣኤ ነገር እንደምን ነው ቢሉ ሰው ሲሞት አስቀድማ ነፍሱ ከስጋው ትለያለች። መጋቢ ነፍስ መልአክ አለ፣ ወስዶ ቦታ ሰጥቶ ያሰናብታታል። መሬት ብቻውን ይቀራል። እንዲህ ሆኖ ሲኖር ጌታ በዕለተ ምጽአት ንቃ ሟቲ ዘትነውም ባለ ጊዜ እሳት ከሆንኩ ብሎ ሌላ እሳት ልሁን፣ ነፋስ ከሆንኩ ብሎ ሌላ ነፋስ ልሁን ሳይሉ በሕይወቱ ሳለ ሲያገለግሉት የነበሩትን አራቱ ባህርያተ ሥጋ አምስቱ ባህርያተ ነፍስን ተዋህዶ ይነሳል። በየብስ የሚኖሩ ሶስቱን ፍጥረታት መፍጠር የሰለስት ጊዜ ንፋተ ቀርን ምሳሌ ነው። ስለዚህ በልብ መሳብ የመጀመሪያ ንፋተ ቀርን ምሳሌ፣ በቀዳሚ ንፋተ ቀርን ይትጋባ ጸበለ ሥጋ ወዘተዘሮ ውስተ ኩሉ አጽናፈ ዓለም ዘሃሎ መልዕልተ ወዘሃሎ መትሕተ ዘሃሎ በባህር ወዘሃሎ በየብስ ወዘሃሎ ውስተ ከርቶሙ ለአራዊት ዘበሌ ወዘማሰነ በዘዚያው ሞት እንዳለ በእግር መሽከርከር የሁለተኛው ንፋተ ቀን ምሳሌ፣ ወዳግም ንፋተ ቀን ይትጸፋ አይጽምት ምስለ ሥጋ ወይ ከውን በርነ ፍጹመ ዘይንመላን ሳይሶ ወይ ታውሶ እስከ ጊዜው እንዳለ በክንፍ መብረር የሶስተኛው ንፋተ ቀን ምሳሌ ነው። ወሳልስ ዕለት ንፋተ ቀን ይትነሱ ሙታን ከመቅጽበተ ዓይን ጻድቃን ወኃጥአን ዘይጸጉሩ ምግባራቲሆሙ እምዲበምር ዘቶሎሙ እመሂ እኩየ ወይመሂ ሰናይ እንዳለ ያዕቆብ ዘሥሩግ በቅዳሴ ቀለሚንጦስ ወዳህሪት ንፋተ ቀን ይትነሱ ሙታን እንዘይትነኪው አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 52 እስመ የዕዝዝ እግዚእነ ምስለ ቃለ ሊቀ መላእክት ወንፋተ ቀን ዘእግዚአብሔር እንዳለ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16 ንፋተ ቀን ማለት ግን በቁሙ መልህት ነጋሪት ይመታል ይነፋል ማለት አይደለም። እግዚአብሔር ንቃ ሟቲ ዘትነውም ሲል መላእክት ቅዱስ 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 እግዚአብሔር ዘያንቆሙ ለሙታን ይላሉ ማለት ነው። አንድም በልብ መሳብ የመሰብሰብ በእግር መሽከርከር ፍጹም በርን የመሆን በክንፍ መብረር በፍጹም ትንሣኤ ሙታን ምሳሌ ነው። ሲነሱም ወንዶች በአቅመ አዳም የ30 ዓመት ጎልማሳ፣ ሴቶች በአቅመ ሔዋን የ15 ዓመት ቆንጆ ሆነው ይነሳሉ። ወኩሉ ሰብ በበስራቱ እንዳለ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 23 ሔዋንን የ15 ዓመት ቆንጆ አድርጎ እንደፈጠራት ወመላ ሥጋ መካና ሙሉ አካል አደረጋት ሲል ነው። ዘልደት ምዕራፍ 3 ከቁጥር 21 ሲነሱም ጻድቃን ከፀሐይ 7 እጅ አብርተው ከጨረቃ ደምቀው ከብርጭቆ ጸርተው እንደ አበባ አሸብርቀው ይነሳሉ። አሚሃ ይበሩ ጻድቃን ምስብሕተ እምፀሐይ በመንግስተ አቡሆሙ ዘበሰማያት ማቴዎስ ምዕራፍ 13 ከቁጥር 43 ኃጥአን ከቁራ ጠቁር 7 እጅ ጠቁረው ቀጭራ ቀጥነው ይነሳሉ። ዮሐንስ ምዕራፍ 5 ከቁጥር 29 ማቴዎስ 13 39 42 እስከ 50 ዳግመኛም ጻድቃንም በምድር ሲሰሩት የነበሩ በጎ ስራቸው ወስዶ በቀኝ ያቆማቸዋል። እንደዚህም ኃጥአንም በምድር ሲሰሩት የነበሩ ክፉ ስራቸው ወስዶ በግራቸው ያቆማቸዋል። ዮሐንስ 12 47 እስከ 49 እንዲህ አድርጎ ጻድቃንን ነው አብየ ቡርካሉ ለቡሩክ አዊ ተረሱ መንግስተ ሰማያት ዘድሉ ለክሙ ቅድመ ይትፈጠር ዓለም ብሎ መንግስተ ሰማያትን ያወርሳቸዋል። ማቴዎስ 25 39 እስከ 47 ኃጥአንም ሁሩ እምኔ ርጉማን ውስተ እሳት ዘላለም ዘድሉ ለክሙ ዘድኑ ለሰይጣን ወደ መላእክቱ ብሎ ወደ ዘላለማዊ ገሃነመ እሳት ያሰናብታቸዋል። ማቴዎስ 25 26 አንድም በልብ መሳብ ፍጹም በርን መሆን በእግር መሽከርከር የትንሣኤ በክንፍ መብረር የተመስጦ ምሳሌ ነው። ወይም ዝንህነ ሔዋን ለንታረፍ ንትመሰጥ በደመና ምስልሆሙ ከመ ንትቀበሎ ለእግዚእነ ውስተ አየር እንዳለ አንደኛ ተሰሎንቄ 4:7 በባህር የፈጠራቸው በየብስ መፍጠሩ በጥምቀት የወለድኳቸውን ትንሣኤ ወልዳቸዋለሁ ሲል ነው። እንግዲህ ይሄ ይቀጥላል። ነገ ደግሞ ይቀጥላል።
ድምፁ እንዳይበዛብኝ ይበቃናል። ሼር ላይክ አድርጉ። ቆይታ በጣም ጥሩ ነው ትንታኔው። ይህንን በደንብ አድርጋችሁ ደጋግማችሁ አድምጡ። ሼር ላይክ አድርጉ። አልፈን ደግሞ እናቶችን የምንረዳውን ነገር እንጠይቃለን። መማረር የለም። መልካም ቆይታ